ሰላም ጤና ይስጥልኝ። እንኳን በደህና ወደ ቻናላችን መጣችሁ። በየቀኑ በምግብ ማዘጋጃ ቤታችን ወይንም በኩሽናችን ውስጥ የምንጠቀማቸው ተራ የሚመስሉ ቅመሞች ከጣዕማቸው በላይ ምን ያክል አስደናቂ የተፈጥሮ መድኃኒትነት ሚስጥር እንደያዙ አስባችሁ ታውቃላችሁ? ዛሬ የምንነጋገረው ስለ ድንብላል ነው። አብዛኞቻችን ድንብላልን የምናውቀው ለወጥ፣ ለዳቦ ወይንም ለተለያዩ ምግቦች ደስ የሚል መዓዛና ጣዕምን ለመስጠት ብቻ ልንጠቀመው እንችላለን። ነገር ግን ድንብላል ከመደበኛ የምግብ ማጣፈጫነቱ ባለፈ ለሺዎቹ ዓመታት በጥንታውያን የግብፅና እንዲሁም ደግሞ የግሪክ ባህላዊ ሕክምናዎች ውስጥ እንደ ዋነኛ ተፈጥሯዊ ማስታገሻና መድኃኒት ሆኖ ሲያገለግል የቆየ ድንቅ እጽዋት ነው። የድንብላል ቅጠሉም ሆነ ደስ የሚል መዓዛው ያለው ዘሩ ወይም ደግሞ ፍሬው በውስጣቸው በርካታ ቫይታሚኖችን፣ ማዕድናትንና በሽታ የሚከላከሉ አንቲኦክሲደንቶችን አቅፈው ይዘዋል። ስለሆነም በዛሬው ቪዲዮአችን ድንብላል በሰውነታችን ውስጥ ከደም ስኳር መቆጣጠር ጀምሮ እስከ ከባድ መርዞችን ማስወገድ ለአእምሮና ለልባችን ጤንነት የሚያደርጋቸውን 11 አስደናቂ የጤና ጥቅሞቹን አንድ በአንድ በዝርዝርና በጥልቀት እንመለከታለን። ይህ መረጃ የዕለት ተዕለት የጤና አኗኗራችሁን ሙሉ በሙሉ ሊቀይረው ስለሚችል እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ እጋብዛችኋለሁ። መልካም ቆይታ ይሆንላችሁ። አንደኛ፣ የደም ስኳር መጠንን ይቀንሳል። የመጀመሪያውና እጅግ አስደናቂው የድንብላል ጥቅም በደም ውስጥ ያለውን የስኳር መጠን የመቆጣጠርና የመቀነስ ተፈጥሯዊ አቅሙ ነው። የሳይንሳዊ ጥናቶች እንደሚያሳዩት የድንብላል ዘርና ቅጠሉ በውስጣቸው ልዩ ኤንዛይሞችን ይዘዋል። እነዚህ ኤንዛይሞችም በደም ውስጥ የሚገኘው ግሉኮስ በፍጥነት ወደ ሰውነት ሕዋሳት ገብቶ ለኃይል ሰጪነት እንዲውል ያፋጥናሉ። ይህም በደም ውስጥ አላስፈላጊ የስኳር ክምችት እንዳይኖርና የስኳር መጠን እንዲስተካከል ይረዳል። ነገር ግን ድንብላል የደም ስኳርን የመቀነስ አቅሙ ከፍተኛ በመሆኑ የደም ስኳር መቀነሻ መድኃኒት የሚወስዱ ሰዎች አብዝተው ሲወስዱ የስኳር መጠናቸው ከመጠን በላይ እንዳይወርድ ጥንቃቄ ማድረግ አለባቸው። ሁለተኛ፣ ከባድ ብረቶችን ከሰውነታችን ያስወግዳል። በምንመገበው ምግብ፣ በምንጠጣው ውሃ፣ ለተለያዩ የኬሚካል ንክኪዎች በሚያጋልጡን ቁሳቁሶች እንዲሁም በምንተነፍሰው የአየር ብክለት አማካኝነት እንደ ሊድ፣ ሜርኩሪና አልሙኒየም ያሉ ከባድ ብረቶች ከጊዜ ወደ ጊዜ በሰውነታችን ውስጥ ሊከማቹ ይችላሉ። እነዚህ ብረቶች በሰውነታችን ውስጥ ረጅም ጊዜ ሲቆዩ ለአእምሮ፣ ለኩላሊት፣ ለጉበትና ለልብ ህመም ሊዳረጉን ይችላሉ። ድንብላል በውስጡ ባሉት ልዩ የኬሚካል ውህዶች አማካኝነት እነዚህን ጎጂ ከባድ ብረቶችን በሰውነት ህዋሳት ውስጥ ፈልጎ በማሰርና በማሟሟት በሽንትና በቆሻሻ መልክ በቀላሉ ተወግደው እንዲወጡ የማድረግ ከፍተኛ ተፈጥሯዊ ዲቶክሲፊኬሽን አቅም አለው። ሶስተኛ፣ የበሽታ መከላከል አቅምን ያጠነክራል። በየቀኑ ሰውነታችን ከተለያዩ ባክቴሪያዎች፣ ቫይረሶችና ከፍሪ ራዲካልስ ከሚባሉ ህዋሳት ከሚያዳክሙ ጎጂ ንጥረ ነገሮች ጋር ተከታታይ ውጋን ያደርጋል። ድንብላል በውስጡ ከፍተኛ መጠን ያላቸው ኃይለኛ አንቲኦክሲደንቶችን በመያዙ እነዚህ ጎጂ ንጥረ ነገሮች የሰውነታችንን ህዋሳት እንዳያበላሹና እንዳያዳክሙ እንደ መከታ ሆኖ ይሰራል። ይህም ከህመም የመጠበቅ አቅማችንን ያጎለብተዋል። በተጨማሪም በውስጡ የሚገኙት የቫይታሚን ውህዶችና ጸረ እብጠት ባህሪያት ሰውነታችን የተለያዩ አጣዳፊና ስር የሰደዱ በሽታዎችን እንዲሁም አላስፈላጊ የሰውነት ብግነቶችን አጥብቆ እንዲከላከል ትልቅ እገዛን ያደርግለታል። አራተኛ፣ ለልባችን ጤንነትና ለደም ግፊት ማስተካከያነት። በመጀመሪያ ድንብላል ተፈጥሯዊ የሽንት ማስወገጃ ባህሪ ስላለው በሰውነታችን ውስጥ ያለውን አላስፈላጊ ሶዲየም ወይንም ጨው እናም ደግሞ ትርፍ ውሃ በሽንት መልክ እንዲወጣ ያደርጋል። ይህም በደም ስሮች ላይ የሚፈጠረውን ከፍተኛ ጫና በመቀነስ የደም ግፊታችን አስተማማኝ በሆነ ሁኔታ እንዲስተካከል ይረዳል። በሁለተኛ ደረጃ ደግሞ በደም ውስጥ ያለውን ጎጂ ኮሌስትሮል ኤልዲኤልን በመቀነስ እናም ደግሞ ለሰውነት ጠቃሚ የሆነውን ኮሌስትሮል በመጨመር የደም ስሮቻችን በስብ እንዳይደፈኑ ይከላከላል። ይህም ለልብ ድካምና ለሌሎችም የልብ ህመሞች የመጋለጥ ዕድላችንን በእጅጉ ይቀንሰዋል። አምስተኛ፣ የምግብ መፈጨት ስርዓትን ያፋጥናል። አብዛኞቻችን ከባድ ወይንም የስብ ይዘት ያላቸው ምግቦች ከተመገበን በኋላ የሆድ መነፋት፣ የጋዝ መከማቸት ወይንም የምግብ አለመፈጨት ስሜት ያጋጥመናል። ድንብላል በውስጡ ባሉት ተፈጥሯዊ ዘይቶችና ውህዶች አማካኝነት የምግብ መፈጨት ኤንዛይሞችና የምግብ መፍጫ አሲዶች በበቂ ሁኔታ እንዲመረቱ ያነቃቃል። ይህም የተመገብነው ምግብ በፍጥነትና በትክክል እንዲፈጭ በማድረግ የሆድ ቁርጠትን፣ የጋዝ መፈጠር እንዲሁም የምግብ አለመፈጨትን የሚያስከትለውን ህመምና ምቾት ማጣት በአጭር ጊዜ ውስጥ ለማስታገስ ከፍተኛ እገዛ ያደርጋል። ስድስተኛ፣
ጸረ ባክቴሪያና ጸረ ፈንገስ አቅም አለው። በሳይንሳዊ ጥናቶች እንደተረጋገጠው ድንብላል በውስጡ ዶዲኖሲናል የተባለ ኃይለኛ ተፈጥሯዊ ንጥረ ነገር ይዟል። ይህ ውህድ እንደ ሳልሞኔላ ያሉ ለከባድ የምግብ መመረዝና ለሆድ ህመም የሚያጋልጡ ጎጂ ባክቴሪያዎችን አጥብቆ የመዋጋትና የማስወገድ አቅም አለው። ከዚህ በተጨማሪ የድንብላል ቅጠሉና ፍሬው የተለያዩ የፈንገስና የባክቴሪያ ኢንፌክሽኖችን በመከላከል በምግብ አማካኝነት ወደ ሰውነታችን ሊገቡ የሚችሉ ተዋሲያንን በማስወገድ የምግብ ደህንነታችንና ጥበቃችን ያጠነክረዋል። ሰባተኛ፣ ለአእምሯችን ጤንነት ጠቃሚ ነው። በእድሜ መግፋት ወይንም በተለያየ የአኗኗር ዘይቤዎች ምክንያት በአእምሯችን ውስጥ አላስፈላጊ የሆኑ የእብጠት ምልክቶች ሊከሰቱ ይችላሉ። እነዚህ የእብጠት ችግሮች ደግሞ የአእምሮ ህዋሳት እንዲጎዱ በማድረግ እንደ አልዛይመር የማስታወስ ችሎታ ማጣት ነው። እናም ደግሞ ፓርኪንሰን ያሉ ከባድ የአእምሮና የነርቭ ህመሞች እንዲከሰቱ መንገድ ይከፍታሉ። ድንብላል በውስጡ በከፍተኛ መጠን የያዛቸው ኃይለኛ አንቲኦክሲደንቶችና ጸረ እብጠት ውህዶች ወደ አእምሮ ስሮች ዘልቀው በመግባት የአእምሮ ህዋሳትን ከጉዳት ይከላከላሉ፣ የነርቭ ስርዓታችንን ያስታግሳሉ፣ እንዲሁም የማስታወስ አቅማችንን አጠቃላይ የአእምሮ ተግባራችንን በጥሩ ሁኔታ እንዲቀጥል ከፍተኛ እገዛን ያደርጋሉ ማለት ነው። ስምንተኛ፣ የቆዳችንን ጤንነት ይጠብቃል። ቆዳችን በየቀኑ ለፀሐይ ጨረር፣ ለኬሚካሎችና ለአየር ብክለት በመጋለጡ ምክንያት የቆዳ ህዋሳት ይጎዳሉ። ይህም ለቅድመ እርጅና፣ ለብጉርና ለተለያዩም የቆዳ ሽፍታዎች ይዳርገናል። ድንብላል በውስጡ የያዛቸው ጸረ ባክቴሪያና ጸረ እብጠት ውህዶች በቆዳ ላይ የሚፈጠሩ ኢንፌክሽኖችን እናም ደግሞ የቆዳ ማሳከክን በከፍተኛ ሁኔታ ይቀንሳሉ። በተጨማሪም በድንብላል ውስጥ የሚገኙት ቫይታሚኖችና አንቲኦክሲደንቶች የቆዳችንን የመለጠጥ አቅም በመጠበቅ የቆዳ ሴሎች በፍሪ ራዲካሎች እንዳይጎዱ በመከላከልና በቆዳ ላይ የሚወጡ ብጉሮችና ጥቁር ነጠብጣቦችን በማስወገድ ቆዳችን ያማረና የፈካ እንዲሆን ያደርጋል ማለት ነው። ዘጠነኛ፣ ለአጥንታችን ጥንካሬና እድገት። በእድሜ መግፋት ባልተመጣጠነ የምግብ አጠቃቀም ወይንም በሆርሞን መዛባት ምክንያት የአጥንታችን ጥንካሬ እየቀነሰ መሄድና ለአጥንታችን መሸርሸር መጋለጡ በብዙ ሰዎች ዘንድ የሚታይ ትልቅ ችግር ነው። ድንብላል በውስጡ ከፍተኛ መጠን ያላቸው ለቀጣይ የአጥንት እድገትና ጥንካሬ አስፈላጊ የሆኑ ማዕድናትን ይዟል። በተለይም በውስጡ የሚገኙት ካልሽየም፣ ማግኒዥየም፣ ፎስፈረስና ቫይታሚን ኬ በአንድነት በመስራት የአጥንታችን ህዋሳት እንዲታደሱ፣ የአጥንት ጥንካሬ እንዲጨምርና አጥንቶቻችን በቀላሉ እንዳይሰበሩ ወይንም እንዳይሸረሸሩ ከፍተኛ ጥበቃን ያደርጋሉ። አስረኛ፣ የሽንት ቧንቧ ኢንፌክሽንን ይከላከላል። በሴቶች ዘንድ የሚደጋገሙ የሽንት ቧንቧ ማቃጠል ወይንም ኢንፌክሽን ከፍተኛ ምቾት ማጣትና ህመምን ያስከትላል። ድንብላል ተፈጥሯዊ የሆነ የሽንት ማስወጣት ወይንም ዳዩሬቲክስ ባህሪ አለው። ይህም በሽንት ፊኛና በሽንት ቧንቧ ውስጥ ተከማችተው የሚገኙ አደገኛ ባክቴሪያዎችንና ቆሻሻዎችን በሽንት አማካኝነት በፍጥነት ተጠራርገው እንዲወጡ ያደርጋል። በተጨማሪም በውስጡ ያሉት ጸረ እብጠት ውህዶችም በሽንት ቧንቧ አካባቢ የሚፈጠርን ማቃጠል፣ ህመምና የህዋሳት እብጠትን በአጭር ጊዜ ውስጥ በማስታገስ የኩላሊትና የሽንት ቧንቧ ጤንነትን እንዲጠበቅ ትልቅ እገዛን ያደርጋሉ ማለት ነው። 11ኛ፣ የወር አበባ ዑደትን ያመጣጥናል። 11ኛውና ሌላኛው አስፈላጊ ጥቅሙ ድንብላል የሴቶችን የሆርሞን መጠን የማስተካከልና የወር አበባ ዑደትን የማመጣጠን ችሎታው ነው። ብዙ ሴቶች የወር አበባ መዛባት፣ ከመጠን ያለፈ የደም መፍሰስ ወይንም በወር አበባ ወቅት የሚከሰት ከፍተኛ የሆድና የወገብ ህመም ያጋጥማቸዋል። ድንብላል በውስጡ ባሉት ተፈጥሯዊ ውህዶች አማካኝነት በኢንዶክራይን ሲስተም ላይ በበጎ መልኩ በመስራት የሆርሞኖችን መመጣጠን ይደግፋል። ይህም የወር አበባ ዑደት መደበኛና ሰዓቱን የጠበቀ እንዲሆን ከማድረጉም በላይ በወቅቱ የሚፈጠሩ የሆድ ቁርጠቶችንና የጡንቻ መወጠርን በማስታገስ የወር አበባ ጊዜያትን በተረጋጋና ህመም በሌለው መልኩ እንዲያልፉ ትልቅ እገዛን ያደርጋል ማለት ነው። ስለዚህ ድንብላል እነዚህን 11 ድንቅ ጥቅሞችን የሚሰጥ አስደናቂ የዘር አይነት ነው ወይም ደግሞ የፍሬ አይነት ነው ማለት ነው። አሁን ደግሞ ትክክለኛ የድንብላል አጠቃቀም እንዴት እንደሆነ እንይ። እስካሁን ያየናቸውን አስደናቂ ጥቅሞች ለማግኘት ድንብላልን እንዴት መጠቀም አለብን? የድንብላልን ቅጠል እናም ደግሞ ፍሬውን በዕለት ተዕለት ህይወታችን ውስጥ በቀላሉ የምንጠቀምባቸው 3 ዋና ዋና መንገዶች አሉ። አንደኛ፣ በሻይ መልክ ማዘጋጀት። ከዘሩ ወይም ደግሞ ከቅጠሉ ማዘጋጀት ይቻላል። አንድ የሻይ ማንኪያ የተፈጨ ወይንም ያልተፈጨ የድንብላል ዘርን በአንድ ሲኒ የፈላ ውሃ ውስጥ ጨምሮ ለ10 ደቂቃ ያክል አፍልቶ መጠጣት። ይህም አዘጋጀት በተለይ ለምግብ መፈጨት፣ ለጋዝ፣ ለደም ስኳር ማስተካከያና ለሽንት ቧንቧ ጽዳት እጅግ ውጤታማ ነው። ሁለተኛ፣ በምግብና በሰላጣ ውስጥ ጨምሮ መመገብ፣ ቅጠሉን ማለት ነው። የድንብላልን ቅጠል አጥቦ በደቃቁ በመክተፍ በሰላጣ፣ በሾርባ ወይም ደግሞ በወጥ ላይ ጣል በማድረግ መጠቀም ይቻላል።
ቅጠሉ በሙቀት ምክንያት ቫይታሚኖቹ እንዳይጠፉ ምግቡ ወርዶ ሊቀርብ ሲል መጨመሩ የተሻለና የሚመከር ነው። ሶስተኛ የድንብላል ውሃን መጠቀም። አንድ የሾርባ ማንኪያ የድንብላል ዘሩን በአንድ ብርጭቆ ውሃ ውስጥ ሌሊቱን ሙሉ ዘፍዝፎ ማሳደር፣ ጠዋት በባዶ ሆድ አጥልሎ መጠጣት። ይህ ዘዴ ሰውነታችሁን ከጎጂ ከባድ ብረቶች ለማጽዳት እናም ደግሞ ለቆዳ ጤንነት በጣም ተመራጭና የሚመከር ነው። ስለዚህ ድንብላልን በእነዚህ 3 ዋነኛ መንገዶች መጠቀም ይቻላል። በነገራችን ላይ ድንብላል ፍሬውም ቅጠሉም እጅግ ጠቃሚና አስፈላጊ የሆኑ ነገሮች ናቸው ማለት ነው። በአጠቃላይ ድንብላል በቀላሉ በየቦታው ልናገኘው የምንችለው ነገር ግን እጅግ በርካታ የጤና ጥቅሞችን አቅፎ የያዘ ድንቅ ተፈጥሯዊ ሀብት ነው። በየቀኑ በምግባችን ወይንም በሻይ መልክ ብንጠቀመው ለአጠቃላይ የሰውነት ጤንነታችን የሚሰጠው አስተዋጽኦ ከፍተኛ ነው። ለዛሬ ያዘጋጀሁላችሁ መረጃ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁም እንዲደርስ ሼር አድርጉት። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ ጠቃሚና አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።